ሰላም ዛሬ እንዴት ናችሁ? ዛሬ በጣም ኢምፖርታንት የሆነ ታፒክ ይዤላችሁ ነው የመጣሁት። ምንድነው ዛሬ የስኳር በሽታ ወይም ዳያቤቲስ ምን እንደሆነ አንድ ላይ እንማራለን ማለት ነው። ብዙ ጊዜ የሀበሻ ኮሚኒቲ ይሄ ችግር ብዙ ስላለ ዛሬ ምን እንደሆነ በደንብ አድርገን እንማራለን እና ፕሊዝ ላይክ እና ሰብስክራይብ አድርጉ። የስኳር በሽታ ማለት ምንድን ነው ብለን ራሳችን ስንጠይቅ ወይም ዳያቤቲስ ምን ማለት ነው ስንል የስኳር በሽታ ማለት በደም ውስጥ ያለው የስኳር መጠን ከመደበኛ በላይ ሲጨምር የሚከሰት በሽታ ነው ማለት ነው። እና ይሄኛው የሚከሰተው የፔንክሬስ ወይም ደግሞ ጣፊያችን ከሆዳችን አካባቢ ያለው ኢንሱሊን የሚባለውን ሆርሞን በቂ ካላመረተ ወይም ሰውነታችን ኢንሱሊን በትክክል መጠቀም ካልቻለ ምን ይሆናል? የስኳር በሽታ ወይም ዳያቤቲስ ይከሰታል ማለት ነው። ሰው የስኳር በሽታ ምልክቶች ወይም ሳይንና ሲምፕተሞች ምንድን ናቸው ከተባለም ብዙ ጊዜ ሽንት ሽንት ይለናል፣ ራብራብ ይለናል። በጣም ብዙ ጊዜ ነው የሚጠማን። በቀላሉ ቁስሎች አይድኑም። አይናችን ብዥ ይላል ወይም ደግሞ ብለሪ ቪዥን ይሆናል። አፌክት ያደርጋል። ነርቫችንን አፌክት ያደርጋል። ነርቫችን ማለት ምንድን ነው ስንባል ይሄ እጃችንና እግራችን ይደነዝዛል ማለት ነው። እና ምንም ቢመተን አንዳንዴ ፊል ላናደርገው እንችላለን። ኢንፌክሽን በቀላሉ ምንም እንትን አይልም አይሄድልንም ብዙ ጊዜ። ምክንያቱም ኦፍኮርስ ባክቴሪያ የተባሉ ነገሮች ሰውነትም ስኳር የሆነ ነገር ቦታ ኦፍኮርስ ይሄዳሉ፣ የዛ ነው የሚቀመጡት። የት ምግቦች መቀነስ አለብን ስንል ብዙ እንጀራ፣ ነጭ የሆነ እንጀራ፣ ነጭ ሩዝ፣ ነጭ ዳቦ፣ ፓስታ፣ መኮሮኒ፣ ኤኒቲንግ ስዊት የሆነ ኬክ፣ ከረሜላ፣ ብስኩት የሆኑ ነገሮችን አቮይድ ማድረግ በጣም ኢምፖርታንት ነው። ኦልሶ ቅቤ፣ ብዙ ቅቤ ያለበት ምግብ ወይም ደግሞ ብዙ ዘይት ያለበት ምግብ በጣም አቮይድ ማድረግ አለብን። ምን አይነት ምግቦችን መገብ ከተባለን ደግሞ ኦፍኮርስ ሰላጣ፣ ጎመን፣ አሳ፣ ቲማቲም፣ ኤኒቲንግ አትክልት የሆኑ ነገሮች፣ ምስርም በጣም ቆንጆ ነው። ሽምብራ፣ አሳ ኦፍኮርስ አሳ በጣም ኢምፖርታንት ነው። የትም ቦታ ብንበላውም ብዙ እንትን ነው ፍራይድ ያልሆነ ኦፍኮርስ እና ሽሮ፣ እንቁላል፣ ዶሮ ቆንጆ ነው፣ ግን ኦፍኮርስ ዘይት ያልበዛበት ዶሮ። ምክንያቱም አይኑ ዶሮ ስንሰራ በጣም ብዙ ዘይት እና ቅቤ እናበዛለን እና እንቀንስ እና ይሄ ሁሉ አቮይድ ለማድረግ ኤክሰርሳይዝ መስራት አትሊስት 30 ደቂቃ 20 እና 30 ደቂቃ በቀን በጣም ኢምፖርታንት ነው። ጤናማ የሆኑ ምግቦች መመገብን በጣም ኢምፖርታንት ነው። ውሃ መጠጣት፣ ዶክተሩ ያለን ነገሮች በደንብ አድርገን መድኃኒታችን መዋጥ። ለምሳሌ ኢንሱሊን፣ ግሉኮስን ቼክ አድርገን ሜክሹር ነው እነሱ ፕሪስክራይብ እንዳደረጉት መውሰድ በጣም ኢምፖርታንት ነው። እና ያ ጥያቄ ካላችሁ ስለ ታይፕ 1 እና ስለ ታይፕ 2 ኦፍኮርስ የሚቀጥለው ቪዲዮ ላይ ማውራት እንችላለን። ብዙ ጊዜ ታይፕ 2 ይሄ ታይፕ 1 ብዙ ጊዜ እኛ አቮይድ ማድረግ አንችልም። ከፋሚሊ ይመጣል ወይም ህፃን እያለን ነው ሊመጣ ይችላል። ግን ታይፕ 2 የኛ ችግር ነው ብዙ ጊዜ። ስለዚህ ታይፕ 2 አቮይድ ለማድረግ ፕሊዝ ኢምፖርታንት ነው። ይሄንን ነገሮች አሁን ዛሬ የተማርነውን ነገሮች በደንብ አድርገን ራሳችን ጠብቀን ታይፕ 2 አቮይድ ለማድረግ እና ኦፍኮርስ ቼክአፕ ማድረግም ኢምፖርታንት ነው። ኤዋንሲን ቼክአፕ ማድረግ የግድ ነው። ምክንያቱም እሱን ካላደረግን እንዴት ነው በኋላ ሌቱንን ከመገኘት መጀመሪያ ሳይመጣ በፊት ራሳችንን መጠንቀቅ ጥሩ ነው ማለት ነው። እና ፕሊዝ ይሄን ቪዲዮ ከወደዳችሁት ሜክ ሹር ላይክ እና ሰብስክራይብ አድርጉ እና ካመንት ላይ ደግሞ ፈራችሁትን ወይም ደግሞ ጥያቄ ያላችሁ ወይም ደግሞ የሚቀጥለው ምን አይነት ታፒክ ከቨር እንድናረግ የምትፈልጉት ታፒክ ካለም ፕሊዝ ታይፕ አድርጉና ንገሩን። ደስተኛ ነን እና በቃ መልካም ቀን ይሆንላችሁ ጋይዝ።